ተወዳጇ ተዋናይት በመቅዶኒያ ልትሞሸር ነው። ታዲያስ አዲስን እያደመጣችሁ ነው። እንግዲህ ደስ የሚል ወሬ ላይ ደርሰናል። ሰው ሲጋባ ደስ ይላል። አረ እኛ ምን ጠላው ፍቺን ነው። ደስ አይልም ፍቺ ደስ አይልም። ባለፈው እንደውም አንድ ዳታ አይተን በጣም ፍቺ በዝቷል የሚል ነገር ስላየን ሲጋቡ በተለይ ወጣቶች አሁን ትዳርን እየፈሩና እየጠሉ ስለመጡ ከዛ አንፃር ጋብቻን ከፍ እናደርጋለን። ግን ከፍቺው ጋር በተያያዘ ይሄ በጣም ብዙ ሰዎች የተፋቱት ዳታው የሚያሳየው በትክክልም ለጋብቻ ብለው የተጋቡ ሰዎች የእውነት ያልሆነም ነው። ጋባህ አይደለ? ይሄ ለፕሮሰስ ለምን እንደዛም ስለሆነ ይሄ ደግሞ ትንሽ ያጽናናል አይደል? 14000 አካባቢ ጋብቻ ተፈጽሞ 1600 አካባቢ ፍቺ ነውና ከተለመደው ነገር ጋር ስታነጻጽሪው በቀን 7 ሰው ይፋታል ነው ያን የሚመጣው ዳታና አስደንጋጭ ነው እንጂ በፍቅር የሚኖረው የሚጋባው ይበዛልና ጋብቻ ክቡር ነው። ጋብቻ ክቡር ነው። እንግዲህ በቅርቡ በመቄዶንያ ጋብቻዋን ልትፈጽም ያለችው ተወዳጅ ተዋናይት ማናት? በአደይ ተከታታይ ድራማ ነው የምናውቃት። ካሁን በፊት በታዲያስ አዲስ ላይ ቃለ መጠይቅ አድርገንላት ነበር። በስሟ በተከፈቱ የተለያዩ ፌክ አካውንቶች ያልሆኑ ነገሮች ሲሰራጩም ጉዳዩን ወደ ክሱ ልወስደዋለሁ ስትል ነበረ። ከዛ ጋር በተገናኘ እንደውም አውርተናት ስለነበረ በአደይ ተከታታይ ድራማ ላይ የምናውቃት በእምነት ስለ ባለቤቷ፣ ስለ ሰርጓ፣ ስለታሰበው ነገር ባለፈው ቀለበት ያሰረች ጊዜ ደውዬላት ነበር። ለትውስታ እሱን እናድምጥና ስለ አዲሱ ጋብቻዋ ደግሞ እናወራለን። ታዲያስ አዲስ ባለፈው እንግዲህ በነበረው ቃለ መጠይቅ ፍቅረኛ እንዳለች ነገርሽኛል። ለአድናቂዎችሽ መቼም ያው ታዋቂ ከሆንሽ የህዝብ ነሽና ስለ ፍቅረኛሽ እንዴት እንደተገናኛችሁ ቀለበት እንዴት እንዳረገልሽ፣ ምክንያቱም እዛ ጋር የፈጠራ ወሬ ነው ያየሁት። እውነተኛው ታሪክ ምንድን ነው? በእምነት እውነተኛው ታሪክ አብሮ አደጌ ነው። እሺ አብረን ተማር ነው። ከድሮ ጀምሮ ነው የምንተዋወቀው። በቃ ጓደኛም ነው እጮኛም ነው። ከዛ ደግሞ ወደፊት ደግሞ ባልም ነው ማለት። እንዴት ነው ሰርፕራይዝ ያደረገሽ? አጋጣሚ ነው። ቤት ሰው ልጠይቅ ሄጄ ነው እነሱ ጋር በቃ ቤት ፍሩት ምናምን ይዤ ሄድኩኝ። ከዛ በቃ አገቢኝ እነሱ ተዘጋጅተው ነው የጠበቁሽ? ግን እንደዚህ ይሆናል ብሎ አላሰበም። ግርግር ምንም የለም። አጋጣሚ የወጣ ፎቶ ነው እንጂ በቃ ቤት ውስጥ የተወሰኑ ሰዎች 5-6 የሆኑ ሰዎች የራሳችን የቅርባችን ሰዎች ናቸው ያሉት። ሰርግ ታስቧል በእምነት? ቆይ ገና። ፍቅረኛሽ ሙያው ምንድን ነው? አየር መንገድ ነው የሚሰራው። ግራውንድ ቴክኒሽያን ነው። ዋው! የልጅነት ቦይፍሬንድሽ ነው? ህልም አላችሁ ማለት እንግዲህ እንደ ሰርግ ማድረግ ነው ወይንስ አብሮ ኖሮ በሂደት ሰርጉን በኋላ ላይ ማድረግ ነው? ለቤተሰብ ትተነዋል። የኛ ፍላጎት አለ እኔ እናስበው፣ ግን ደግሞ ቅድሚያ ለቤተሰብ ስለሆነ እነሱ የሚሉንን ሰምተን ከዛ ደግሞ እንወስናለን እኛ። ታዲያስ አዲስ ያው እንግዲህ ከላይ እንዳደመጥነው ነው ግራውንድ ቴክኒሻን ነው ባለቤቷ። አደይ ተከታታይ ድራማ በነገራችን ላይ ተጠናቋል። ሌሎች ስራዎችን ለመስራት በሂደት ላይ ነች። ግንቦት 19 በመቄዶንያና በኢንተርኮንቲኔንታል የሰርግ ፕሮግራሟን ታደርጋለች የሚል መረጃ ወጥቷል። ደስ ይላል በጣም። ተጠርተናል አይደል? እንሄዳለን። መቄዶንያ እንሄዳለን ማለት መቄዶንያ ብዙ ጊዜ ለሰርግ ለጋብቻ ብቻ ሳይሆን ለተለያዩ እንግዲህ እንደዚህ ተስካር ሲኖር እንደዚህ ሙት ዓመት 40 የተለያዩ ብቻ እንደዚህ አይነት ፕሮግራሞች ሲኖሩ ብዙ ሰዎች ታዋቂ ስላልሆኑ እኛ ስለማናነሳው እንጂ ብዙ ጊዜ እንደዚህ አይነት ፕሮግራሞች እዛ ይደረጋሉ። ይሄ ደግሞ ደስ የሚል ነገር ነው። ያንተ መልስ እዛ ነበር። የዛሬ ስንት ዓመት ነበር? አታስታውሽኝ? እዛ ነበርን። ክፉና ደጉን ሳላቅ በልጅነቴ በትዳር ውስጥ ገብቼ ብያ እንዴ ስናገር ክፉን እንኳን ታውቃት ደጉን ለማየት ነው ያገባኸው ተብያለሁ። አንተ ክፉ የሚል ስያሜ ስላገኘው ብዙም በሱ ጉዳይ ላይ ሀሳብ መስጠት አልፈልግም። መቄዶንያ ነበረ ለማለት ነው። ያላገባችሁ በነገራችን ላይ ስታገቡ በመቄዶንያ መዳር መባረክ ነው።
በጣም በጣም ደስ የሚል ስሜት አለው። እንደ ቤተሰብህ እንግዲህ አንተን የዛን ቀን ደስታውን እዛ ያሉ ቤተሰቦች ይጋሩሃል። በጣም ደስ የሚል ጊዜ እነዛ ሰዎች መሀል አረጋውያን የአእምሮ ህሙማን መሀል ተመረቀህ ትወጣለህ። ኧረ በጣም ደስ የሚል ነው። እንግዲህ የዚህ መባረክ ባለ ዕድል በመሆኗ በእምነት በጣም እኛም ደስ ብሎናል። በነገራችን ላይ አብርሃም ወልዴም መልሱን በመቄዶንያ ነበር ያደረገው። ሌሎች በጣም ብዙ ዝነኞችም ሰርጋቸውን በመቄዶንያ ያደርጋሉ። በመቄዶንያ የመደረጉ ምንድን ነው? ሰዎች ስለ መቄዶንያ እንዲያስቡ፣ መቄዶንያን እንዲያግዙ ምክንያት ይሆናል። በእምነት ሰርግ በመቄዶንያ ሲሆን በዛ ውስጥ ስለ መቄዶንያ ሰዎች ሄደው ሲታደሙ ብዙ ነገሮችን ለማወቅ እድል ያመቻችላቸዋል። እና ሌሎችም ያላገባችሁ ቀለበት ያለባችሁ ወይ ኒካ ሊሆን ይችላል ልደት ማክበር ከፈለጋችሁ ልክ እንደ በእምነት እንደ ሌሎቹም በመቄዶንያ እንድታደርጉ በዚህ አጋጣሚ እኛም ጥሪያችንን እናስተላልፋለን። ለምትሞሸረው ግንቦት 19 በአደይ ተከታታይ ድራማ ለምታውቋት በእምነትና ባለቤቷ ግን መልካም ጋብቻ ብለናል። መልካም ጋብቻ ብለን እንግዲህ ሞቅ ያለ የሰርግ ዘፈን አይደለ? አትሸኙትም ወይ? አይደለም ሞቅ ያለ የጸጋዬን ኧረ ተይ ኧረ ነይ ኧረ ነይ ይሻላል ወይስ ካባ ልበሽ የቡዝዬን የኧረ ኩሉን ማንኳለሽ አሁን ማርዜል ለካ እንደዛ አሁን ለካ የሜካፕ ጊዜ ላይ ነው። ኧረ ኩሉን አይባልም ማለት አሁን የከተማ ሰርግ ከሆነ ሁለት ሰዎች ነው የሚያደርጉትና ትንሽ አስቸጋሪ ነው። ማንኳለሽ ስትል ማርዜል ትላለህ። ከሰራ ማርዜል ናት። ትንሽ አስቸጋሪ ነው እና ለማንኛውም እስኪ ሞቅ ያለ የሰርግ ዘፈን እንገባበዛለን። በያላችሁበት ጥሩ ጊዜ ከታዲያስ አዲስ ጋር